ሁሉ ጊዜ የሰውን ህይወት በመበጥበጥ ህይወታቸውን የኖሩ የሚመስላቸው ሰዎች አሉ። የሰውን ህይወት በመበጥበጥ የሰውን ደስታ በመንፈግ ህይወታቸውን የኖሩ የሚመስላቸው ሰዎች አሉ። ነገር ግን የምታደርጉት ነገር ዋጋ እንደሚያስከፍላችሁ እያወቃችሁ ያንን ነገር ስታደርጉ ምንድነው ልላችሁ የፈለኩትኝ? እኔ ሁሌም ነው የምናገረው፣ ለምን ስለማቅ ማለት ነው። ሁሌም ነው የምናገረው ብሩኬና ሀይሚ ጥላት አለባቸው ስል በምክንያት ነው፣ ቢሆነ በመረጃ ነው። በጆሬ አምጥተው ያስደመጡኝን ነገር ነው። እና ይቺ ቅፍንዳም ከዚህ በፊት እንደዚሁ ረግጫት ነበር፣ አሁንም ልረግጣት እፈልጋለሁኝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። በቅድሚያ እኔ ወደ እናንተ የምመጣውን የራሴን የደረሰኝን መረጃ ከማንንም ጋራ እንድታገናኙብኝ አልፈልግም። እኔ መጥቼ ዩቲዩብ ላይ ቪዲዮ ስሰራ የሆነ አዲስ ነገር ሳገኝ ዩቲዩብ ላይ መጥቼ ቪዲዮ ስሰራ ቲክታክ ላይ የማከብራቸውን ወዳጆቼ ጋር እየሄዳችሁ ቃልዬ የናንተ ወዳጅ ናት፣ ስለዚህ እንደዛ አይነት ቪዲዮ ሰርታለችና ትደልት የምትሉ ሰዎች አላችሁ። ከእንደዛ አይነት ድርጊታችሁ ተቆጠቡ። በቅድሚያ ይሄንን ቪዲዮ ልሰራ የቻልኩትኝ እኔ ከደረሰኝ መረጃ አንጣር ነው። ያንን መረጃ ደግሞ እነዚህ ሰዎች የኔ ወዳጆች አይደሉም ያደረሱልኝ። እነሱ የዩቲዩብ ሰዎች አይደሉም፣ የቲክታክ ሰዎች ናቸው። ስለዚህ ባካችሁ እነዚህን ወዳጆቼን በቻላችሁት መጠን ባታስቀይሙብኝ ጥሩ ነው። ለምሳሌ እነ ሀያትን እነ ሊሰኑን ምናምን ነገር ጠቀስ ስላደርግላችሁ እነሱ ጋር እየሄዳችሁ የሆነ ቪዲዮ ስሰራ የሆነ መረጃ ደርሶ መጥቼ ሳወራ ዩቲዩብ ላይ ቃልዬ እናንተ ጓደኛ ናትና እንደዛ አድርጉ። በነገራችን ላይ እኔ የማደርገውን ነገር ራሴ ነኝ መስዋዕት ልሆንለት የምችለው እንጂ ማንም እኔ ለማደርገው ነገር መስዋዕት እንዲሆንልኝ አልፈልግም። እና ከቻላችሁ ባካችሁ እነዚህን ሰዎች ባታስቀይሙልኝ ጥሩ ነው። ምክንያቱም ከምንም ጋር የሚያያዝ ነገር አይደለም። እሺ ወደ መጣሁበት ጉዳይ ልሄድ፣ ብዙ ወሬ አላብዛባችሁ። የዛሬው ጉዳይ ምንድነው? እኔ የደረሰኝን የሰማሁትኝን ነገር ነው የምነግራችሁ። እናንተም ተሰማችሁ ጥሩ ነው። ለኔ ግን የተነገረኝን ልንገራችሁ። በቴሌግራም ነው ይሄ ማታ ነው የተነገረኝ። ይቺ ከዚህ በፊት ፎቶ ይዛ የመጣችዋ ማለት ነው ለብሩኬና ለሀይሚ በብላክ ከለር ፎቶ አሰርታ የመጣችዋ ሴትዮ ይቺ ልጅ አይደለችም፣ ሴትዮ ነችና ውርደታም ማለት ነው። ሰብስክራይብ ልትሰበስብ ነው በሰዓቱ የመጣችው ፎቶ እንደዛ ብላክ አድርጋ። ሰው ጥቅሙ ከተሳካለት ቴንክ ብሎ ለተረኛ ይለቃል አይደለ? አንዳንድ ሰው ደግሞ ጥቅሙን አሳክቶ ዳግም አንገት ማስደፋት ይፈልጋል። የሰውን ደስታ አይፈልግም፣ የእናንተን ስኬት አይፈልግም፣ አንገት ማስደፋት ይፈልጋል። እና እያደረግሻለሽውን ተልኮሽን ልታቆሚ ይገባል። ይቺ ሴት በገንዘብ እየተገዛች ከብሩኬና ለሃይሚ ጋር ስለነሱ ምናምን ነገር የሆነ ነገር እንትን ለማለት በገንዘብ እየተላላከች የሆነ ነገር እየሰራች ነው። ስለዚህ ይቺን ሴት አስቁሟት። ጨረቃ ፋሚሊዎች ይቺን ሴት ከእንደዛ አይነት ድርጊቷ ብታስቆሟት ጥሩ ነው። እኔ ብዙ ነገር ነው የሰማሁት፣ ብዙ ነገሮች ማለት ነው። ራሱ ብሩኬና ሃይሚ የድሮ ቦታቸውን የለቀቁት ብዙ ሰዎች ብዙ ጥላት ያውቃል ያንን ሰፈር ምናምን፣ በዛም አጋጣሚ ነው የሚባልም ነገር ሰምቻለሁኝ። እና እንደነዛ አይነት ሰዎችን እንደነዛ አይነት የነሱን ጥላቶች ብታስቆሟቸው ጥሩ ነው። አንቺ ደግሞ አይሳካልሽም። የብሩኬ የራሱ የቅርብ ጓደኛ ጥላት አለው። ብሩኬ ግን አያውቅም ጥላት እንደሆነ፣ ወዳጅ ነው መስሎ የሚታየው። እና ብሩኬ ጥላትህን ወዳጅህን ለይተወቅ። እኛ እዚህ ጋር የምንናገረው ምንድነው? ሁለታችሁ እንድትለያዩ አንፈልግም። ሃይሚና ብሩኬ ተለያይታችሁ ማየት አንፈልግም። እንድትለያዩብን አንፈልግም። አንድነታችሁን ነው የምንፈልገው። ነገር ግን እናንተ እንድትለያዩ ብዙ ነገሮች እየተሰሩ ነው። በቃ የምትሉበትን ቦታ ቤታችሁን፣ በተለይ አሁን ያላችሁበትን ቤት ባታሳዩ ጥሩ ነው። ወደ ቤታችሁ የምትጋብዙትን ሰው ደግሞ ለይታችሁ ወቁ። አለቀ።
እናንተ ቤት የመጣ ሰው ሁሉ ወዳጅ ነው ማለት አይደለም። ወዳጅ መሳይ ጥላት አለ። በጣም የሚቀኑባቸው ብሩኬንና ሃይሚ አሉ። ዩቲዩብ ላይ ቪዲዮአቸው አይታይላቸውም። ብሩኬ በአጭር ቀን ስኬታማ ሆነ፣ ብዙ ነገር የሚያቃጥላቸው ነገር አለ እና ብዙ ነገር ለጆሮ የሚቀፍ ነገር ማለት ነው። እና እኔ ይሄ ነው ብዬ እንኳን አላወራም። ለምን ብሩኬና ሃይሚ እንዲጎዱብኝ አልፈልግም። ገባችሁ? ዝም ብዬ ሃይላይቱን ነው እያወራሁ ያለሁት። አሁን እኔ የሆነ እንደዚህ እኮ ነው ተብዬ የተነገረኝን ሁሉ አይደለም እያወራሁ ያለሁት። ለምን ብሩኬና ሃይሚ ዋጋ እንዲከፍሉ አልፈልግም። የሆነ ነገር እንዲሆኑ አልፈልግም። ነገር ግን ሃይላይቱን እያወራሁኝ ጥንቃቄ እንዲያደርጉ፣ እንደዚች አይነቷ ተላላኪ እንሽራሪት ደግሞ ጥጓን እንድትይዝ ለማስደረግ ያክል ነው ቪዲዮ የምሰራው እንጂ እኔ ቪዲዮ ራሱ መስራት አልፈልግም። ለምን ወደ ሌላ ነገር የምታዞሩ ሰዎች አላችሁ። ወደ ሌላ ነገር ማለት ነው። እባካችሁ ወደ ሌላ ነገር አታዙሩት ወደ ሌላ ነገር። የልጆቹን ሰላም የልጆቹን አንድነት የምትፈልጉ ከሆነ አንደኛ ጸልዩላቸው፣ ሁለተኛ ነገር ደግሞ በውስጥ መስመር አውሯቸው። ብሩኬና ሃይሚ የምትሉበትን ቦታ እወቁ። ወደ ቤታችሁ የምትጋብዙትን ሰው እወቁ። ወዳጅ መሳይ ጥላት ያጠቃችኋል። በተለይ እነዚህ በሁለቱ መሀል ክፍተት እንዲፈጠር ለማድረግ ብዙ ነገሮች አሉ። ብዙ ነገሮች ማለት ነው። ስለ ብሩኬና ስለ ሃይሚ እንደዛ ስለ ግንኙነታቸው ምናምን ነገር በቃ ስለ አብሮነታቸው ማወቅ የሚፈልጉ ይልጥ አፍቃሪ እና ጠንፊዎች አሉ። እነሱ ደግሞ ብር እየከፈሉ ምናምን ነገር አንዳንድ ነገር ማወቅ ይፈልጋሉ። ለምን ተስፋ አልቆረጡም። በብሩኬ ፍቅር ተይዘዋል፣ ታስረዋል ማለት ነው። ድፍት ያርጋችሁ እግዚአብሔር ነው ብላችሁ እና ብሩኬና ሃይሚ ራሳችሁን በተቻላችሁ መጠን ጠብቁ። የቅርብ ወዳጅ መሳይ ጥላት ማለት ነው። ደግሞ መድኃኔዓለም ነው ጠባቂ ከማንንም በላይ። ግን ይችኛዋ እንሽራሪት ፎቶአቸውን ሲጀመር ብላክ አድርጋ ይዛ ስትመጣ ቀፋይ ነበረ። ያለ አንድ ብላክ አላደረገችም። ይሄ ብላክ ያደርግሽና ማለት ነው የሆነሽ ጉቶ ነገር እንደው ፈጣሪ ወይ ይቅር በለኝ አምላኬ ወይ እንደው ኃጢአተኛ ያደረጉኝ እኮ እነዚህ ሰዎች። ለማንኛውም ግን እኔ መልእክት እንደዚህ ስነግራችሁ መጥቼ ቪዲዮ ስሰራላችሁ እንደ እብድ ተምድር ተነስቼ አይደለም። ባለፈው ቪዲዮ ሰርቼ እንደዚህ ብሩኬና ሃይሚ ከባባድ ጥላት አለባቸው ባልኩትኝ እብድ ልትታነቁ ደረሳችሁ። ልትታነቁ ማለት ነው። ነገ ዞራችሁ የምትሰሙት ነገር እኮ ነው። እና አንዳንድ ሰው ከየት ሰምቶ ነው? እንዴት አወቀ? ከምን የተነሳ ነው እንደዛ ሊል የቻለው? መረጃውን ከየት አገኘው? የሚለውን ነገር ጠርታችሁ ማውራት አለባችሁ። ማውራትም ከሆነ እንጂ ሰውን የሆነ ውሸታም አትበሉ። እኔ እግዚአብሔርን ነው የምላችሁ። ውሸታም ብሆን ኖሮ ዝም ብዬ ሃይላይቱን ባወራ ኖሮ እዚህ ጋር አታገኙኝም ነበረ። ከዚህ በላይ ከፍታ ላይ ነበረ የምታገኙኝ። ምክንያቱም የኛ ሰው ምን ይወዳል መሰላችሁ? አበሻ ልክ እውነቱንም ውሸቱንም አዎ መባልን ይፈልጋል። ትክክለኛ ነገሩ ራሱ አረ ይሄ ውሸት ነው ተብሎ እውነት ነው ውሸት ነው ተብሎ ግግም እንዲባልለት መባልን ይፈልጋል። እውነት ያልሆኑ ነገሮችን ሁላ ራሱ እውነት ነው ተብሎ ግግም እንዲባልለት ይፈልጋልና ብዙ ጊዜ የእውነት የሚናገሩ ሰዎች አይቀናቸውም። የሆነ ቶሎ ከፍታ ላይ አይደርሱም እና ቶሎ ያሰቡበት ቦታ አይደርሱም። እና እኔ ደግሞ እውነቱን ስለምናገር ብዙ ጊዜ እንደምታዩት ነው። ሰብስክራይብ እንኳን አታደርጉኝም። ደስ ስላችሁ ነው ላይክ የምታደርጉት። ለምን ውሸት አላወራማ። እኔ እውነት ነው አማወራው። እውነት የሚያወራ አይወደድም። እና ሰው ልጅ ደግሞ አንዳንድ ጊዜ ደግሞ የሰው ልጅ ህልና ይለያያል። የምር ህልና የሚወቅሰው ሰውና ህልና የማይወቅሰው ሰው አለ። ይሉንታ ቢስ የሆነ ሰውና ይሉንታን የሚያቅና የማያቅ ሰው አለ። እኔ ደግሞ ከምንም በላይ ህሊናዬን የሚወቅሰኝ ነገር አላደርግም። የሆነ ያመንኩበትን ነገር ነው የማደርገው። እና በውሸት ፎሎ ምናምን ነገር አይመቸኝም። ደስ ያለ ሰው ተመችቸው ልክ ነሽ ያለ ሰው ነው እንዲከተለኝ የምፈልገው። ችግር የለውም። እኔ በውሸት ተነድቼ የሆነ ቦታ ብደርስ አንድ ቀን ደግሞ እውነት ሲጋለጥ ወደ መሬት መውረዴ ስለማይቀር እግዚአብሔር ይመስገን አሁንም እኔ በከፍታ ላይ ነኝ ብዬ ነው የማስበው። እና ለማንኛውም ቪዲዮዬን ላይክ ሼር አድርጉ። ይቺ ሴት ግን
የምታደርገውን ነገሮች ብታስቆማት እንዳሳብ ጥሩ ነው። እያደረገች ያለችውን ነገር አስቁማት። ብሩኬና ሀይሚ ደግሞ ጥላትና ወዳጆቻችሁን ለይታችሁ ወቁ። ከምንም በላይ ደግሞ እግዚአብሔር ይጠብቃችሁ።